ደገፍ በይና አስረጅን ቆይ በመጀመሪያ ማተብ የምትበጥሱ እረፉ። ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ። ክፉ ሞት እንዳትሞቱ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። እንደተለመደው በዚህ ፕሮግራም በተለይ በሶሻል ሚዲያ በየጊዜው የሚነሱትና የሚከሰቱትን ነገር ወደ እናንተ እናቀርባለን። ሀሳብ አስተያየት እንሰጥበታለን። እናንተን በኮሜንት ተሳተፉበታላችሁ። እንደተለመደው ወደ ዛሬ ወደ ተመረጡ ቪዲዮዎቻችን ከመሄዴ በፊት ሁላችሁም ሰብስክራይብ ያደረጋችሁና የዚህ ቤት አባወራ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሁልጊዜ የምንለቃቸው ቪዲዮዎች ወደ እናንተ ይደርሱ ዘንድ የደውል ምልክቷን መጫን እንዳይዘነጉ። ከስር የኮሜንት መስጫው ላይ በምናስቀምጥላችሁ ሊንካችን ደግሞ የቲክታኩንም ከ150 ሺህ በላይ ተከታዮች አሉን እንድትቀላቀሉ በአክብሮት እንጠይቃለን። የተሻሉ ስራዎችን ወደ እናንተ ይዘን እንድንመጣ ዛሬን ከኛ ጋር ሁኑ እንላለን። ወደ ዛሬ ቪዲዮአችን ስናልፍ እንግዲህ በመጀመሪያነት የምናገኛት እንግዲህ ከአዶናይ ጋር ከተለያዩ በኋላ እንዲህ ብላ ተናግራ ነበር። ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድን ነው? የሆነ የካርድ ምናምን አየን ነው ምናምን እያለ ነበር። ደገፍ በይና አስረጅን ቆይ በመጀመሪያ እሑድ እንግዲህ የኔ ትልቅ ቀን እንዳትቀሩ እና እዚህ ላይ ነው የምንነግሪ። እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ ቆይ አንዴ እንየው አንዴ። አዎ ፍራይዴ 90 ሲም ልክ ያለው ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻል ጃኒ። ይቅርታሽ የት ማነው ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል፣ ለእኔ ክብር። ኧረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። በደንብ ላየው አንዴ ተጠርታችኋል። እናንተም እንግዲህ እሑድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም እንግዲህ ጃኒ በተለይ ከአዶናይ ከተለያዩ በኋላ የአዶናይና የእሷን መለየት ሁሉም ሰው አላምንም፣ እንዲሁም ደግሞ ፍራንክ ነው እያለም ነበረ። እንግዲህ በዚህ ምክንያት እንግዲህ አዶናይ ከዱባይ ከተመለሰ በኋላ በጣም ሰርፕራይዝ በሚመስል መልኩ ደስታዬ ላይ እንዳትቀሩ ብላ ካርድ አሳትማ ለጓደኞቿም እንዲሁ ሌሎች በትና ነበር። እኛ እንዳውም ትንሽ ቅር ብሎን በአዶናይ በኩል እንግዲህ የአዶናይ ሰርግ ከሆነ ወረቀት ይደርሰናል ብለን ነበረ። ግን ያው አለመሆኑን ስላረጋገጠን አልፈነው ነበር። በስተመጨረሻ ሀሳቦች በጣም ብዙ ሰው የደስታዋን ቀለበት ታደርጋለች ከሌላ ሰው ጋር ከማን ጋር ነው የሚል በጣም አነጋጋሪ ሀሳቦች እየተመላለሱ ነበረ። በስተመጨረሻ ግን በዚህ መንገድ እሑድ ደረሰና በዚህ ሰርፕራይዝ ያደረገቻቸው ብዙ ሰው ግራ ተጋብቶ ቦታው ላይ ተገኝቶ ነበረ። በስተመጨረሻ ይሄ መሆኑ ተረጋግጧል ማለት ነው። ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብህ ጥሩ ሲሆን ምንም ነገር ይሳካልሃል። ለምስጋና ስላሰባሰብከ ብዙዎች እንግዲህ ወንድ አስቀምጣ የቀለበት ፊርማ ስነስርዓት ታደርጋለች ብሎ ቢጠብቁም እሷ ግን ከዶክተር ፌቨን ጋር እንግዲህ የአምባሳደርነት ደብዳቤዋን አርቃለች። አያስገርምም? ወንድ ተጠብቆ ሴት፣ ቀለበት ወይም ድግስ ተጠብቆ የአምባሳደርነት የስራ ማዕረግ ለፌቨን ዴንታል ክሊኒክ እንግዲህ አምባሳደር ሆናለች ማለት ነው።
ባንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ ጃኒም እንግዲህ ስለመጣችሁ አመሰግናለሁ፣ ደስታዬ ላይም ስለተገኛችሁ እጅግ በጣም ደስ ብሎኛል በማለት ካመሰገነች በኋላ እናቷንም በዚህ መልኩ አሞግሳለች። በጣም እንግዲህ ያልተጠበቀ ሆኗል ማለት ነው። እጅግ በጣም ሀሪፍ ማርኬቲንግ ነው። እንግዲህ ያለውን ተጽዕኖ እንደምታውቃት እሷ እንግዲህ ጌመር ነች። ጌም ነው የምትጫወተው፣ ላይቭ ላይ ነው ብዙ ጊዜ እና እንደዚህ ማስታወቂያዎች ላይ ወይም ለአምባሳደርነት ላይ የመጀመሪያዋ ነው። እንዲህም ብላ አመስግናለች ማለት ነው። እናቴ በጣም ወድሻለሁ። አንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት፣ በጣም አከብርሻለሁ። እኔም ላንቺ እኖራለሁ እናቴ እያለች ነው። ለእናቴ አንዴ ፍቅር ስጡልኝ። ዳኒ እንግዲህ ላንቺ እጅግ በጣም ደስ ብሎናል፣ እጅግ በጣም ደስ ብሎናል። እንኳን ደስ አለሽ ለማለት እንፈልጋለን አይደለም? እኛም እንኳን ደስ አለሽ ለማለት እንፈልጋለን። በስተመጨረሻ እንግዲህ እኛ አልተገኘንም፣ ደድሎ ነው የተገኙት። በዚህ መልኩ ጨፍሯል። ለጭፈራ ማን ብሎ ነበር? እንግዲህ ሁሉም ደስታቸውን ገልጿል ማለት ነው። እንኳን ደስ አለሽ፣ ይገባሻል። እንግዲህ እኔ ሀቅ ለመናገር የዋህነቷ የሚዘነጋ አይደለም እና ቅብጠቷ እንዳለ ማለት ነው። የዋህ ነች። ቅብጠቷም ከጊዜ ወደ ጊዜ እንግዲህ በጣም በተለይ ከአዶናይ ጋር ከተገናኘች እና ከአዶናይ ጋር ጊዜ ካሳለፈች ጓደኛ ከሆኑ በኋላ ደግሞ የሆነ ብልሃትነት ተጨምሮ ደስ የሚል ነገር ነው እንግዲህ ጃኒ ያላት ነገር። እስኪ ስለ ጃኒ ያላቸውን ፍቅር በኮሜንት አስቀምጡልኝ የተወደዳችሁ። ወደ ሌላው ቪዲዮችን ስናልፍ ማሜን እናገኛለን። ምናምፎቴን ተሳድቦ እንደታሰረ ይታወቃል። ፕሬዚዳንት ማሜ ከሞጣ ጋር ዛሬ እሁድ ማነው ትናንትና እሁድ የጌም ቀጠሮ ነበራቸው። የጌም ቀጠሯቸው እንዳይሰረዝ ግን ጀግናዋ ሚስቱ ወደ ጌሙ እኔ እገባለሁ ብላ መታ ሞጣን እንዲፈረጥጥ አድርገዋለች። ጌሙን እንመልከት። ምን አባ ነው የምትለው? ሞጣ ተሸንፎ እጅ ሰጥቶ ነው የወረደው። እጅ ሰጥቶ ነው ተሸንፎ የወረደው። አንድ እሱ ገና 90 ሺህ ላይ ያለው እጅ ሰጥቶ ነው የወረደው። ጌታ ያባሩ በጣም እናመሰግናለን። ቴንክ ዩ ሶ ማች። ሰው አስገቢ በቃ አሸንፋል። እንግዲህ እንዳያችሁት ጌሙ የሚገርም ነበረ። ሞጣም ጌሙን ለቆ ወጥቷል። በጣም በሰፊ ልዩነት ነው እንግዲህ ያሸነፈችው ማለት ነው። ማሜ እንግዲህ ቢኖር ራሱ እንደዚህ ጊፍት የሚወርድለት አይመስልም። ብዙ ጊዜ እንግዲህ እኛ ኢትዮጵያውያን የምንደጋግፈው ትንሽዬ ክፍተት ወይም ደግሞ ጉለት ሲኖር ብቻ ነው እና ማሜ ቢኖር በእርግጠኝነት ይህንን ጌም በዚህ ሰፊ ልዩነት እንደማያሸንፍ እርግጠኛ ነኝ። እና እንግዲህ ሚስቱ ስለገባች ሴትም ስለሆነች፣ ሁለተኛ ማሜ እንግዲህ ቤቱ ስለሌለና እስር ቤት ስላለ እንግዲህ ጌሙን በሚገርም ሁኔታ አሸንፋለች። እንኳን ደስ አለ፣ እንኳን ደስ አላችሁ ለማለት እወዳለሁ። ወደ ቀጣዩ እንግዲህ አጀንዳችን ስናልፍ እንደተለመደው እንግዲህ እግዚአብሔር ይመስገን በአርሲ ጉዳይ እንግዲህ የአርሲ ድምፅ የሆኑ እነ እንግዲህ ዮኒ ሰማዕቷን ጨምሮ ከእስር ቤት እየተፈቱ ይገኛሉ። ዮኒም ከእስር ቤት ከተፈታ በኋላ የለቀቀው ቪዲዮ የጠላታችን ጦር ሜዳ ላይ ወደቀ፣ ጋሻው ነው እግዚአብሔር ለሥላሴ ይድረስ ምስጋናችን፣ ተሸነፈ አንድ ጠላ። በዚህ መልኩ እንግዲህ ዮኒ መልእክቱን አስተላልፈዋል። አማኑኤል ናና
አርሲ ትጣራለች፣ አንተ ድረስላቸው፣ እኛ እንኳን ለነሱ ልንደርስ አንድ መሆን አቅቶናል በሚል እንግዲህ መልእክቱን አስተላልፈዋል። በመዝሙር የታጀበ ጽሑፍ እንግዲህ አሁንም ድምፅ መሆኑን አላቆመም። ዮኒ እንግዲህ እግዚአብሔር አምላክ ይጠብቅ። ሁላችንም ለአርሲ ድምፅ መሆናችንን እንቀጥል። ወደ አርሲ መምጣቴ ካልቀረ አንድ ቪዲዮ ላሳያችሁ። ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ። ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ። ክፉ ሞት እንዳትሞቱ እረፉ። ምን እያልሽ ነው? ለገዳዮቻችን አዝኜላቸው ክፉ ሞት እንዳይሞቱ እየመከርኳቸው ነው። እንዴት? ንጉሥ ሄሮስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ግን ቤተ ክርስቲያኒቷ አለች። እሱ ግን ተልቶ ሞተ። በዘመነ ሰማዕታት ንጉሥ ሄሪኖስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ቤተ ክርስቲያኒቷ አለች። እሱ ግን አብዶ ከሀገሩ ወጥቶ ነው የሞተው። ግራኝ ከቤተ ክርስቲያኒቷ ጋር ለ17 ዓመታት ተዋጋ፣ ግን ቤተ ክርስቲያኒቷ አለች። እሱ ግን በሜዳ ላይ ሞተ። ለዛ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ከቤተ ክርስቲያኒቷ ጋር እንዳይዋጉ፣ ከኦርቶዶክሳውያን ማተብ እንዳይበጥሱ፣ ክፉ ሞት እንዳይሞቱ እየመከርኳቸው ነው። እየመከረች ነው እንግዲህ ቃሎት ያሰማልን ብለናል። ተከታዩ እንግዲህ አጀንዳችን ደግሞ ስናልፍ የታርጋ ጉዳይን እናገኛለን። ታርጋ እንግዲህ የኢትዮጵያ እንግዲህ በየክልሉ እንደነበረ ታውቃላችሁ። ኮዱና ኦሮ የተለያዩ አዲስ አበባ ብቻ የታርጋ ጉዳይ መነጋገሪያ ሆኗል። በተለይ 56,000 ብር እንዴት እንከፍላለን የሚሉም እንግዲህ የግል ታርጋ 56,000 ብር መወሰጃ ብሩ ማለት ነው። እና ስለዚህ መነጋገሪያ ሆኗል። እስቲ አንድ ቪዲዮ ላይ እና ክብራን ከባድ ማስጠንቀቂያ ነው ይዤላችሁ የመጣው ዛሬ። ይሄ አዲሱ ታርጋ ነው። እንደምታዩት ኢቲ ይላል። እንደ በፊቱ አአ ኦሮ ትግ ደህ ቤጉ የሚባል ነገር ቀርቷል ማለት ነው። ታርጋው አንድ ኢትዮጵያ ሆኗል ማለት ነው። ምን ልላችሁ ፈልጌ ነው? ታርጋውን አንድ ኢትዮጵያ እንዳረጋችሁልን ህዝቡንም አንድ ኢትዮጵያ አድርጉልን ከቻላችሁ ማለት ነው። ካልቻላችሁ ደግሞ ለእያንዳንዳችን ታፔላ እየሰጣችሁን መስመራችንን እንወቀው ለማለት ያህል ነው። ወዳችኋለሁ። አንድ ኢትዮጵያ። የሚገርም ነው። ብሔር ብሔረሰቦቻችን ወይም ደግሞ ብሔር አንድ ሰው ኦሮሞ አንድ ሰው አማራ መሆኑ ጌጥ ነው። ስለዚህ የሚያለያየን በተለይ የመሰረታዊ ነገር ላይ እየተለያየን ነው። እንግዲህ ጥቅሞቻችንን አሳልፈን እየሰጠን ያለ ነው። ድህነትም ዋጋ እያስከፈለን ያለው እና ስለዚህ ታርጋው አንድ ሆኗል። ኢትዮጵያ ማለቱ ትልቅ ነገር ነው። እንግዲህ ታርጋም አንድ ትልቅ እርምጃ ነው። ስለዚህ የተቀረውን ነገር ደግሞ አንድ አድርጉን፣ በአንድነት እናስብ የሚል የኢትዮጵያዊነት ስሜት መልእክት ያለው ነው። የማሳያችሁ ይሄ ቪዲዮ ምን ይመስላችኋል? እንዳያችሁት እንግዲህ ሶማሌዎች ናቸው። ሴቶቹ እንዴት እንደሚሆኑ አይታችኋል። እንግዲህ የለበሱት ሽቲ ነው አለባበሳቸው። እንግዲህ ኢትዮጵያ ውስጥ ነው፣ ይሄ ሩቅ አይደለም እና ምን አስፈለገ የሚሉም እንግዲህ ኮሜንቶች ወይ ደግሞ አስተያየቶች ይታያሉ እና ወዴት እየሄድን ነው የሚለው ነገር ማለት ነው። ሽቲ ውስጥ መደበቅ ወር ደግሞ እንግዲህ ቀሚስ ውስጥ መደበቅ ለስርዓት የተዘጋጀ የአልባሳት ሂደት ነው። እንግዲህ ሽቲና ቀሚስ የስርዓት መገለጫዎች ናቸው። ዛሬ ግን ከዛም አልፏል እና አረ ወዴት እየተባለ ነው ማለት ነው። እንግዲህ ለትዝብት ያህል እንዲህ እያለን እንሄዳለን። በስተመጨረሻ የማነሳላችሁ እንግዲህ የአዶኒ ጉዳይ ነው። አዶኒ እንግዲህ አካውንቱ ዲአክቲቪቲ ሆኗል። ኦልሬዲ እሱ ፕራይቬት አድርጓታል መሰለኝ። እዚሁ የለም ቲክታክ ላይ የለም። ይሄን 2 ቀን እንግዲህ አዶኒን ማየት አልቻልንም የሚሉ ድምፅን በርትቷል። እንግዲህ አዶኒ ይጠበቅ የነበረው አካውንቱን አጥፍቶ እንግዲህ ከጃኒ ጋር በዚህ መንገድ ይከሰታል ተብሎም ተጠብቆ ነው።
በኤአይ በሚገርም ሁኔታ የሰርጋቸውን ሁኔታ ተሰርቷል ማለት ነው። ኤአይ እንግዲህ ከፍ እያለ መጥቷል። እንግዲህ የአዶናይ እና የጃኒ ሰርግ እንግዲህ ቢሳካ መልካም ቢሆን ጥሩ ነበረ እያሉ አብዛኛው ሰው በተለይ ከፍምስናቸውም በላይ እንደ ቤተሰብ እነሱ መጋባት አለባቸው፣ ፍቅራቸውን ደስታቸውን ያሳየን ብለው የሚመኙ ሰዎች የአዶናይን እና የጃኒን ሰርግ እንግዲህ ዛሬ ቀለበት እነሱ ሰፕራይዝ ሊያደርጉን ብለው ጠብቀው ነበር። ግን ጃኒ ምን ያደርጋል ከፌቨን ዴንታል ክሊኒክ ጋር ቀለበቷን አስራለች ማለት ነው። ይህንን እንዴት ታዩታላችሁ? እንግዲህ አዶናይ ይህንንም ቴክስት አስቀምጦ ነበር ከ2 ቀን በፊት። ፈተና በዝቶብኛል፣ እንደ ሰው ደክሞኛል በጣም ይህ ወር ሰይጣን ተፈታትኖኛል። ጥፋቴ ምን ይሁን ብዬ ራሴን ጠየቅኩት ማርያምን፣ እኔም ሊገባኝ አልቻለም፣ ግን አሁንም እየሞከርኩኝ ነው ብሎ መልእክት ካስቀመጠ በኋላ እንግዲህ ሁላችንም ተሰምቶናል ማለት ነው። አዶኒ በሌላም አካውንት ብቅ ብሏል። አይ ቲንክ እንግዲህ ሁላችሁም ጠብቁ፣ በአዲስ ስሜት ይመጣል አዶኒ ማለት ነው። እንግዲህ የተወደዳችሁና የተከበራችሁ እንደ ቤተሰቦቻችን የዛሬው ይህንን ይመስል ነበረ። በስተመጨረሻ ይህንን ቲክታከር ላስደምጣችሁ። የቲክቶከሩ አስደንጋጭ ሞት በቲክቶክ ላይ የየመኑ ስፓይደርማን እየተባለ የሚጠራውና በሚሊዮኖች የሚቆጠሩ አድናቂዎች ያሉት ወጣቱ አልቃቃ ቢን አንታር በአሳዛኝ ሁኔታ ሕይወቱ አልፏል። ይህ ድንቅ ወጣት ሕይወቱን ያጣው ያለምንም የደህንነት ገመድና ጥንቃቄ በባዶ እጁ 120 ሜትር ከፍታ ያለውን ሐራዳት ዳምት የተባለውን የእሳተ ገሞራ አፍ ለመውጣት በሞከረበት ወቅት ነው። ሁልጊዜም በሚያስገርም የተራራ ላይ የመንጠልጠል ብቃቱ ቪዲዮዎችን እየሰራ ሰዎችን ያስደምም የነበረ ቢሆንም የዚህኛው ሙከራ ዋጋ ግን በጣም ከባድ ሆነ፣ ሕይወቱንም አስከፈለው። ለመሆኑ እንዲህ አይነት አደገኛ ተሰጥኦዎች ላይ የእናንተ አመለካከት ምንድን ነው? እንግዲህ አንዳንድ ጊዜ ሰዎችን ለማስደሰት ነው። እንግዲህ ሶሻል ሚዲያ ላይ ስትመጡ አብዛኛው ነገር ሰዎችን ለማስደሰት ነው። የራሳችሁን ፍላጎት ትታችሁ ለሰዎች ህይወት ጥረት የምታደርጉትና ዞሮ ዞሮ እንግዲህ ከዚህ ወንድማችን የምንማረው ብዙ ነገር ነው። እናንተስ ምን ተማራችሁ ለማለት ፈልጋለሁኝ። ዝናችንን በመጠኑ እናድርገው፣ ፍቅራችንንም በመጠኑ እናድርገው። ሁሉም ነገር በልክ ሲሆን ጥሩ ነውና ማለት ነው። ብዙ ነገር እንግዲህ ታዋቂነትም ራሱን የቻለ ብልሃትነት ያስፈልገዋል። የዛሬ መልእክታችን እንግዲህ ሁላችንም በአንድነት በፍቅር የምንኖርባት ሀገራችን ኢትዮጵያን ፈጣሪ ይጠብቅልን። ሁላችንም በያለንበት ጤና ሰላምን ይስጠን። እንግዲህ በተለያዩ ርዕሰ ጉዳዮች ሌላ አጀንዳዎችን ይዘን እንመጣለን። የዛሬው ይህን ነበረ። ስለተከታተላችሁ እናመሰግናለን። ይህ ጊዜ የተሰኘ ፕሮግራማችን ነው። ከልብ እናመሰግናለን። ቻው